የዩክሬን የጥፋት ወፎች የቭላድሚር ፑቲንን የትውልድ መንደርና የክሬምሊንን የልብ ትርታ አቁመውታል። የሩሲያ ሁለተኛዋ ታላቅ ከተማና የባህር በር በሆነችው ሴንት ፒተርስበርግ ላይ እጅግ አስደንጋጭና ታሪካዊ የተባለ ጥቃት ተፈጽሟል። ዩክሬን ከድንበሯ ተነስታ ከ850 ኪሎ ሜትሮች በላይ ርቀት ላይ የሚገኘውንና የሩሲያን የጦርነት በጀት የሚደጉመውን ግዙፍ የነዳጅ ማከማቻ እንዲሁም የሩሲያ የባልቲክ የባህር ኃይል እምብርት የሆነውን የጦር ሰፈር በድሮን አደጋ አይታለች። መላው ሞስኮ በድንጋጤ ውስጥ ናት። ፑቲንም የነዳጅ ቀውስ ውስጥ መግባታቸውን በተግባር አምነዋል። ዛሬ ጦርነቱ ወደ ሩሲያ ምድር እንዴት እንደገባ፣ ሰማዩ በጥቁር ጭስ እንዴት እንደተሸፈነና የክሬምሊን ፕሮፓጋንዳ እንዴት እንደፈረሰ ሙሉ ዝርዝሩን የምናቀርብላችሁ ይሆናል። አብራችሁን ቆዩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይፋ እንዳደረጉት ከሆነ ይህ ጥቃት ተራ ወታደራዊ ግጭት አይደለም። ይህ ለሩሲያ ጦርነት ማሽከርከሪያ ገንዘብ የሚያመነጨውንና የክሬምሊን የገንዘብ ላም ተብሎ የሚጠራውን ስትራቴጂካዊ መሰረተ ልማት ሙሉ በሙሉ ያሽመደመደ የረጅም ርቀት ማዕቀብ ነው። በጥቃቱ ወቅት የተቀረጹትና በዓለም አቀፍ ደረጃ መነጋገሪያ የሆኑት ተንቀሳቃሽ ምስሎች እንደሚያሳዩት የዩክሬን ድሮኖች የሴንት ፒተርስበርግን ሰማይ ቀደው ሲገቡና ከዚያም በኋላ የነዳጅ ማከማቻ ጣቢያው ግዙፍ በሆኑ የክስረት እሳቶችና በጥቁር ጭስ ሲዋጥ በግልጽ ይታያል። ይሄ የተመታው ግዙፍ የነዳጅ ማዕከል በዓመት እስከ 12.5 ሚሊዮን ቶን ፔትሮሊየም የማምረትና የማከማቸት አቅም ያለው ሲሆን ለሩሲያ ወታደራዊ መኪናዎችና ታንኮች ዋነኛ ማገዶ የሚቀዳበት ስትራቴጂካዊ ቦታ ነበር። ይሁን እንጂ የኪየቭ ድሮን ናዳ በዚህ ብቻ አላበቃም። የዩክሬን ልዩ የኦፕሬሽን ኃይሎችና የወታደራዊ ደህንነት መስሪያ ቤት በጋራ በወሰዱት እርምጃ በሴንት ፒተርስበርግ አቅራቢያ በሚገኘው የክሮንስዳት ቁልፍ የባህር ላይ ጦር ሰፈር ላይም ሌላ አስከፊ ድብደባ ፈጽመዋል። ይህም የሩሲያን የባልቲክ ባህር ሕዝብ ሙሉ በሙሉ ድንጋጤ ውስጥ ጥሎታል። የከተማዋ ገዢ አሌክሳንደር ቤግሎቭ ከተማቸው በከፍተኛ የድሮን እሳት ስር መውደቋን አምኗል። ይሁን እንጂ የክሬምሊን ባለስልጣናት በመቶዎች የሚቆጠሩ ድሮኖችን መተን ጥለናል ቢሉም የታየው የእሳት ቃጠሎ ግን የነገሩን አሳሳቢነት ይመሰክራል። ሁኔታው እጅግ አስፈሪ በመሆኑ ከ5 ሚሊዮን በላይ የሚሆኑት የሴንት ፒተርስበርግ ነዋሪዎች የድሮን ስጋቱ እስኪያበቃ ድረስ ከቤታቸው እንዳይወጡና የሞባይል ኢንተርኔት መቆራረጥ ሊኖር እንደሚችል አስቸኳይ ማስጠንቀቂያ ተሰጥቷቸዋል። ይህ በእንዲህ እንዳለ ዩክሬን በሩሲያ የኃይል መሰረተ ልማቶች ላይ የምትሰነዝረውን የረጅም ርቀት ድሮን ጥቃት አሁን ሙሉ በሙሉ መልክ እየቀየረ መጥቷል። ኪየቭ ባደረሰችው ተከታታይ ጥቃት የሩሲያ ነዳጅ ማቀነባበሪያ አቅም በከፍተኛ ሁኔታ የተኮላሸ ሲሆን ይህም በሩሲያ ውስጥ ከባድ የነዳጅ እጥረትና የዋጋ ንረትን አስከትሏል። ሩሲያ ጦርነቷን ለመቀጠል በነዳጅና ጋዝ ሽያጩ ላይ ፍጹም ጥገኛ በመሆኗ ዩክሬን እነዚህም ማዕከላት ዋነኛና ህጋዊ የጦርነት ኢላማዎቿ እያደረገቻቸው ትገኛለች። ሁኔታው እጅግ ያሳሰባቸው የሩሲያው ፕሬዝዳንት ቭላድሚር ፑቲን በሀገሪቱ ውስጥ የተከሰተውን የነዳጅ እጥረት ለመጀመሪያ ጊዜ አምነው በመቀበል ለሀገር ውስጥ ገበያ አስቸኳይ ነዳጅ አቅርቦትን የሚያሳድግ አዲስ ህግ ለመፈረም ተገደዋል። እንደ አውሮፓውያን ዘመን አቆጣጠር በየካቲት 2022 በዩክሬን ላይ ሙሉ ወረራ የከፈቱት ፑቲን አሁን ጦርነቱ ወደ ገዛ ቤታቸውና ወደ ትውልድ ከተማቸው ይመጣል ብሎ ጨርሶ ያሰቡት አልነበረም። የሩሲያ መከላከያ ሚኒስቴር ጥቃቱን ለማስተባበልና የህዝቡን ትኩረት ለማስቀየር ቢሞክርም የሀገሪቱ የነዳጅ ማደያዎች ባዶ መቅረታቸው ግን እውነታውን አደባባይ አውጥቶታል። በተጨማሪም በጦርነቱ ግንባር መስመር ላይ የሐሰት ፕሮፓጋንዳዎች ጦርነት ተጋግሏል። ፕሬዝዳንት ፑቲን ቁልፍ የምስራቅ ዩክሬን ከተማ የሆነችውን ኮታንቲኒቪያ በሩሲያ ጦር ቁጥጥር ስር መውደቋን በይፋ ቢናገሩም ለንግግራቸው ግን ምንም አይነት ተጨባጭ ማስረጃ አላቀረቡም። የዩክሬን ጦር በበኩሉ ይህንን ወሬ ሙሉ በሙሉ የፈጠራ ወሬ ነው ሲል ያስተባበለ ሲሆን ከተማዋ አሁንም በዩክሬን ጀግና መከላከያ ኃይል እጅ ስር እንደሆነችና የሩሲያ ወታደሮች ሰርጎ ለመግባት ያደረጉት ሙከራ ሙሉ በሙሉ መክሸፉን በቁጭት ገልጿል። ፕሬዝዳንት ዜሌንስኪም ለፑቲን በሰጡት ምላሽ ከተማዋ በእናንተ እጅ ከሆነች እዚያው መታገኘንና ዲፕሎማሲያዊ መፍትሄ እንፈልግ በማለት የፑቲንን የድል ወሬ ቀልድ አድርገውታል። የሩሲያና የዩክሬን ጦርነት አሁን ሙሉ በሙሉ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። ዩክሬን የሩሲያን ኢኮኖሚና ወታደራዊ አቅም በገዛ ምድሯ ላይ ያፈራረሰችው ትገኛለች። ፑቲን ለዚህ የድሮን ናዳ ምን አይነት ኃይለኛ ምላሽ ይሰጡ ይሆን? የሴንት ፒተርስበርግ መመታት የጦርነቱን ማክተሚያ ያፋጥነው ይሆን? የእናንተን ግምት ኮሜንት ላይ አስቀምጡልን። ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ ሰበር መረጃ እስከምንገናኝ ድረስ ሰላም ቆዩልን።